አላችሁ ባይደው እናንተ ውለታ መኪና የበላችሁ የት አላችሁ ልጅ እኮ ነው አንድ ፍሬዝ አለች ያማል የት አላችሁ ለምን አትናገሩለት ለምንድነው ልጅ ነው ማጥሉት እሱ ቢሳሳት ተሳሳተን በለው which is ደግሞ ተሳሳተ ቢሳሳት ልጅ እኮ ነው ወጣት እኮ ነው እኛ እድሜ እኮ ነው የሚያስተምረው የሰው ልጅ እኮ ትልቁ ትምህርት ቤት እድሜው ነው ቢሳሳት ማረም አይቻልም ወንድማችሁ እኮ ነው ውለታ ያወለላችሁ ወንድማችሁ የታለ ለምን ወጣችሁ ድምጽ አትሆኑለት ተመለስ ልጃችን ለምን አትሉት መኪና ስጣችሁ ልጃችን ብላችሁ አመስግናችሁ ተይል እንዴ ባደባባይ ልጄ ብላችሁ መረቃችሁ ተይል እንዴ ታፋው አዶኒ እኮ የለም ቲክቶክ ላይ ቲክቶክ ጭር ብሏል ናፈቀን እኮ እስቲ እንለምናችሁ መኪና የበላችሁ ወጣችሁ እስቲ አስመጡልን ልጃችን እስቲ ወጣችሁ አዶኒና በሉልን እስቲ ሪፖርት የሚያደርጉበት አባካችሁ ብላችሁ እስቲ ለምን ድንጋይ ያዙ ማለት ነው ያማችኋል አንድ ስትባሉ ዋጡ ባይወርድላችሁ ራሱ ያነቃችሁ በውሃ እንዴ አወራሩት አዶናይ ቲክቶክ ንጉስ የሆነው ደግሞ እኔ ንጉስ ነኝ ይዘራል አይደለም ስራው ነው እሺ ስሩ እንደ እሱ የጥናት ተምሳሌት ነው ጀግና ነው የዚህ ጀነሬሽን ሌላ ነገር ካንተ የተሻለ ብዙ ነገር የሰሩ ሰዎች ሊኖሩ ይችላሉ መጽሐፍ የተጻፈላቸው ብዙ የተባሉ አንተን እኮ ለየት የሚያደርግ በዚህ ዘመን እንደዚህ አይነት ወጣት ማግኘት በጣም ከባድ ነው ሰልፊሾች ነን ራስ ወዳድ ነን አስመሳዮች ነን የወንድሜ ተመለስ እሺ አንድ ሰው ቢረዳ እኔ ነኝ የማዝንበት ስለዚህ ቀጥሉበት አበረታቱ ክፋትን ሸልሙ አዱዬ ግርማ ሞገሱ ያምራል መልካም ነው ንግግሩ ያምራል ወርቅ ልብ ነው ያለው ይመስላችኋል እግዚአብሔር ጥሎ የሚጥለው እውነት እንደሚሸነፍ ነው የሚመስላችሁ ደግሞ እዩት እስቲ ቤተሰቡን ያለውን እዚህ ቲክቶክ መንደር ላይ ምን አግኝተን መሰላችሁ እንደምንወደው ምን እኮ አድርጎልን አይደለም ልቡን አይተን ነው መልካምነቱን አይተን ነው እዛ አካውንቱ ሊዘጋበት ሲል ከዚህ በፊት አብረን ምጥ ይዞን ነው ትልቁንም ትንሹንም በሱ ተሰድበናል አታፍሩ እንደው ግን ትንሽ አታፍሩ ከድሮ ጀምሮ እኔ ሃይማኖት ውስጥ አልገባም እኔ ፖለቲካ አልወድም ሀገሬ እንድትሆንልኝ የምፈልገው እንደዚህ ነው ሲል የነበረ ልጅ ዛሬ ተነስታችሁ እንደዚህ ድምጽ አልሆንክ መንግስት ነው እንደሱ ድምጽ የሚሆነው ያውኛ ዶክተር አብይ እንዳለው ነው ሾርት ሚሞሪ ስለሆነን ማለት ነው በጣም ብዙ የሰራቸው መልካም ነገሮች እያሉ አርሲ ላይ ስለተደረገው ነገር ብቻ ለምን አወራ ማውራትም እኮ ካለብህ የአክሱም ላይ ማውራት እኮ ነበረብህ የሚል አይነት ጥላቻ ያዘ ልጁ ከቲክቶክ እንዲጠፋ የተለያዩ ነገሮችን እንዲያስብ ማድረግ ፍትህ ስትጠይቁ የትኛውም ግለሰብ ይሁን የትኛውም ማህበረሰብ ፍትህን ሲጠይቅ በአንድ ሰው ጫንቃ ላይ ሆኖ አይደለም ፍትህ የሚጠይቀው እንደ ህዝብ ከሆነ ያ ህዝብ አዶናይ ሳይኖርም አለ አዶናይ ባይኖርም የሚቀጥል ህዝብ ነው ሙስሊሙ ማህበረሰብ ማለት ነው ስለዚህ ፍትህ የሚጠይቅለት ሌላ የራሱ አካላት አሉት የግድ አዶናይን በመጫንና አዶናይን ይህን ወጣት ልጅ ወደታች በመዘቅዘቅ አይደለም የመናገርም ግዴታ የለበት በነገራችን ላይ ኢትዮጵያ ውስጥ አንድ ሰው ተጽዕኖ ፈጣሪ ከሆነ ለሆነ አካል ለምን ድምጽ አልሆንክም የሚል የህዝብ የመንጋ ስብስብ ስላለ የሆነን ሰው ግፊትና ጫና እናደርግበታለን ግን አንድ ሰው ስለሆነ ነገር አላወራም ካለ መብቱ ነው አዶናይ ማለት ለባቡል ኸይር ለእስላሚክ ፋውንዴሽን ጥሩ ነገር የሰራ ሰው ነው እኛ ለረሳ አይገባም አንድ ተሳስተዋል ብለን ወይም ደግሞ ኢስላሚክ ቪዲዮ አልሰራም ብለን ያናክል እንትን ምቀኝነት የለብንም አሁንም ነገራችሁ ሙስሊሞች አንፎሎ እንዳታደርጉት ሪፖርት ደግሞ እንዳታስደርጉበት ሰለቁበት አካውንት ሪፖርት እያስደረጋችሁ ከላይቭ ላይ ነቅሎ ያስወጣው ፕሮግራሙን ሊያዘጋጅ ሄዶ አንተ እኮ ልትመክረን አትችልም ለምን ልትለምን የመጣው ሊለምን እኮ የመጣው ለኪሱ አይደለም ለምን ይለምናል የኮራ የደረናትና አባታለ ከተናመ ቤተሰብ የመጣልሽ ነው ለምን ይለምናል ለሱ ያኔ እዛ ላይቭ ላይ ሆኖ ካናዳ ያለ ለምን ክስትሉ እሱ አድሜንበር ደስታው የህዝቡ ፍቅር ነው የገረመው እንጂ ለምን አይደለም
ለመንክ ተብሎ ተሰርቦ ለምኖ ባመጣው ብር ግን የኛ ልጆች ታካሙ አይገርም ለማኝ ተብሎ ባመጣው ብር 190 ህፃናት ልባቸው ታከሙ ግን አስባችሁታል ኦቲስቲክ የሆነ ህፃን ልጅ ልብ መታመም ማለት አንድ ኦቲስቲክ ህፃን ልጅ ቤታችሁ ሲኖር ግን እንዴት ነው ያላችሁ ሰዎች ሪሌትድ ታረጋላችሁ እንዴት ዲፊከልት ነው ያን ልጅ ቶለሬት ማድረግ ባህሪ ወይ እንኳን አለም ልቡ እየታፈነ መተንፈስ አንድ ልውል ነው አይደል ከተሳሳቱ እሱን አይተን እንዴት ያለቀስ ነው እናቱ እንዴት ያለቀሰችው እግሩ ላይ ወድቃ ነው አይለኝ ሌላ በጣም የሚረሳ ያልተነገረለት እኔም ብላችሁ እናንተ ዋዜማን ገናን ቤታችሁ ስታከብሩ እኮ አዶናይ መኪና ለሚያሰጠው አርቲስት ይዞ በየቤቱ እየዞረ አመት በዓል ሲመጣ ለሚከፋቸው እናቶች አመት በዓል ሲመጣ ሌላ ቤት ዶሮ ታርዶ ሌላ ቤት በግ ታርዶ ለሚያማቸው ልጆች ብስራት ነው ይዞላቸው የመጣው እኔ I don't remember the exact number ግን አስታውሳለሁ ከ3000 በላይ $3000 ከተሳሳትኩ አስተካክሉ እንዴት ፊታቸው ብርሃኑ እንዴት እንዳላቸው በበዓል በግ እና ዶሮ ይዞ ከማታ ተንከራተት ሰጥቶ መጨረሻ ላይ ለአርቲስቱ በግ ሰጥቶ በራይድ ልኮ ካወርና ከምናምን በኋላ መኪና አሸለም ተው ተንኮሌ እንዳልሆነ ጠንቃችሁ ታውቃላችሁ አሁን የተፈጠረውን እናውቃለን ዛኔም ትዝ የሚላችሁ ከሆነ እኔ አሁን ለአርሲ ሲያወራ ትዝ የሚላችሁ ከሆነ ዱባይ ነበር ላይቭ ላይ በጣም ሲያጫንቁት ነበር ምንም እሱ እንዲያው ያወቀው ነገር አልነበረው ለኡነት እናወራ ስለ አርሲ ሲያወራ እኔ ቪዲዮ ሰርቶ ሲያወራ በደንብ ማስታወሰው እንዲያው መጥፎ ቃል አላወራም እግዚአብሔርን በጣም ፊቱ ጋር ያስታውቃል ብዙ ነገር ማለት ነው ለምን በቃ እንዳይናገሩት ደግሞ ሌላው ደግሞ እንዳይናገረው ማለት ነው እግዚአብሔርን እኔ ዛኔ ልቤ ራሱ እየፈራበት ደግሞ እንደዚህ ቢያወራ በዛ ደግሞ ሊወራበት ይችላል እያልኩ ነበር እኔ ራሱ በውስጤ ማለት ነው ግን አዶናይ ስንት ነገር አድርጓል እናውቀዋለን ብዙ ሙስሊም ወንድሞቼ በጣም ብዙዎቻችሁ እንደምትወዱኝ እና አውቃለሁ ብዙዎቻችሁ ማለት ነው ግን አዶናይ ስታስቡ ተንኮለኛ ብላችሁ ታስባላችሁ ስንት ነገር ይኸውላችሁ እኛ ያረገውን አንርሳ ጥፋት ካለበትም ምከሩት እኔ አሁን ይሄ በተለይ ለሙስሊም ወንድሞቼ የምነግረው አሁን ኢየሱስ ክርስቶስ አራቀም በዩቲዩብ የለም ማለት ጥፋት ካለበት በቃ እንደ ልጃችሁ ይዩት እንደ ልጃችሁ ምከሩት አይ አዶናይ ይሄ ጥፋት አለበት ይሄ ነገር ተናገር ይሄ ነገር በምክር ነው በልህ አይደለም በልህማ ከሆነ እኮ ይኸው አጥፍቶ ይወጣል ከዩቲዩብ ምንም ችግር የለበትም እኮ አዶናይ በእርግጠኝነት የገንዘብ ችግር ያለበት ሰው አይደለም አይታቸው ቤተሰቦቹ ብዙ ነገር ያለው ሰው ነው ገብታችኋል ስለዚህ ግን ምከሩት እንደ ልጃችሁ አድርጋችሁ ምከሩት ይሄ ከቲክቶክ አይጥፋ ስንት ነገር ይጠቅማል ለኦርቶዶክስም ለሙስሊሙም ለፕሮቴስታንቱም ለሁሉም ይጠቅማል ለተቸገሩ ይደርሳል በተለይ ትላልቅ የሙስሊም አባቶች የሆናችሁ ምከሩት እንደ ልጃችሁ አድርጋችሁ እሱን የሚናገሩትን ተው ይሄ ልጅ እንደዚህ አድርጎልናል ብላችሁ ምከሩት እግዚአብሔርን ከልቤ ነው ለምን አዶናይ ዛሬ በተንኮል አስቦ አይደለም በምን አስቦ አይደለም በቃ ልጁ ዝም ብሎ ስለሚገንበት ነው ሁሉ ነገር በቃ ምንም ሳያደርግ ዝም ብሎ ይገንበታል ብቻ እግዚአብሔር አዶናይ እንወዳለን ተመለስ ብዙ መርዳት የምትፈልገው ሰው እያለ አስመሳይ ይሉኛል ብለህ ስትተውኛ አይተናል እናት ነፍሷ ሲጨነቅ ስትወጣ ስገባኛ አይተናል እነሱ ሲያሸርቡብ ሊጥሉ ሲሞክሩ እኛ አይተናል በእናት በቃና በቃ ተመለስ ያላንተ ቲክቶክ ያስጠላል እኔ ድብርቴን መራሳብነ የምታጽናናኝ ወንድሜ ነህ እኔ የራሴ ሆነ ታሪክ አለኝ ካንተ ጋር አዱዬና እሺ ወንድሜ በእናትህ በቃ ይሄ ቤትክ ነው እኛ ቤትህ እኛ ቤተሰቦች ነን አንተም ወንድም ስራቁ ሰርቶ ደክሞት ነው የሚመጣው ላይፍ ቁጭ ብሎ ስላንተ ሲያወራ አታያቸውም እነዚህ ሰዎች ቁጭ ብሎ ስላንተ ሲያዳምጡ አባክና በቃ ይጥሉክ እነሱ እኛ እንወዳለን የነሱን ጥላቻ የኛ ፍቅር አይሸፍነው አትመጣ ና በቃ ና
እንዴት እንደምንወድ እንዴት እንደምንኮራበ ስራ ፈት ይበሉን ማህይቦች ይበሉን እንጠጣው ስድቡን ባንተ መሰደብ ምንም አይመስለንም በቃ ና ለነዛ 6 ልጆች ስትልና እኛ ብርታት እንሆናለን አልገባም እኮ እጃችንን እስኪያቃጥለን ድረስ ነው ኮፒ ሊንክ የምናደርገው ቪዲዮ አልታየም ቪዲዮዎች ብለን እንዴት እንደምንጨነቅ ና በቃ አይተናል